ሰላም 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 ሰላም፣ እንዴት ናችሁ? እየተወዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በሚገርም ቪዲዮ ወደ እናንተ መተናል። በጣም አስተማሪና ሁላችንም ጋር ቢኖር ብዬ የማስበው ቪዲዮ ነው እውነት ለመናገርና እንደምታውቁት አንድ ቪዲዮ ሲሰራ ያለ ትርጉም አይሰራም ብዬ አስባለሁ። የሆነ ነገር ማስተማር አለበት ተብሎ ስለሚታሰብ ነው የሚሰራውና ዛሬ በነብሩኬ ቤት በጣም ድንቅ ነገር ነው ያየሁትና በጣም ብዙዎቻችን ሊያስተምር የሚገባ ያው እንደሚታወቀው በብዙ ቪዲዮዎቻቸው ሲያስተምሩን ቆይተዋል እናውቃለን። ቪዲዮአቸውን ከማየት ባለፈ ብዙ ጊዜ ከቪዲዮአቸው መማር ስላለብን ቪዲዮአቸው በእኛ ህይወት ውስጥ ምን ያስተምራል የሚለውን ነገር ማየት አስፈላጊ ነው ብዬ አስባለሁ። እኔ በዛ አንግል ነው ማየው የነሰም ቪዲዮ ማለት ነው። እና ቪዲዮዎች ላይም እነሱ ቪዲዮ ላይም ስሰራ በዛው አንግል ነው የምሰራው ማለት ነው። እኔ በተረዳሁት ለኔ በሚያስተምረኝ መልኩ ማለት ነውና እኔን ባስተማረኝ መልኩ ከነሱ ህይወት ብዙ ነገሮችን ተምሬያለሁ። ገብቷቸዋል አይደለ? በጣም የዛሬው ደግሞ በጣም ለየት ያለ ነገር ነው እውነት ለመናገር ማለት ነው። ብዙዎቻችን የምንዘነጋው ትዝ የማይለን ግን ደግሞ በጣም ለህይወታችን ጠቃሚ የሆነ ለቤታችን ጠቃሚ የሆነ ነገር ማለት ነው። ስንቶቻችንን የተነሳንበትን የምናስታውስ ከዛሬ ስንት ዓመት በፊት ወደኋላ ተመልሰን የተነሳንበት ቦታ የምናስታውስ ስንቶቻችንን ለስኬቶቻችን አጠገባችን ያለን ሰዎች የምናመሰግነው? እስቲ ስንቶቻችን ራሳችን እስቲ እንጠይቅ። የተነሳንበትን ቦታ እናስበው። ከዛም በኋላ አሁን ዛሬ ያለንበት ቦታ አለ አይደለ? እዚህ ለመድረስ ብቻችንን ነው ወይስ ደግሞ አጠገባችን ያሉ ሰዎች አሉ? እነዛን ሰዎች ስንቶቻችንን የምናመሰግነው? ብዙ ጊዜ እንግዲህ ሰዎች በባህሪያቸው እኔ የሚል ነገር ያጠቃቸዋል። እኔ እንዲያረኩ እኔ እንዲያረኩ ይሄ የሰው ልጅ ባህሪ ነው በቃ። ግን የማይጠቅም ማለት ነው። አጠገባችን ለምሳሌ የፍቅር አጋር ሊሆን ይችላል፣ የትዳር አጋር ሊሆን ይችላል። ብዙ ቻሌንጆችን አልፋችሁ ስኬት ላይ ስትደርሱ ስንቶቻችሁ ነው ሚስቶቻችሁን ያመሰገናችሁት? ይሄ ስኬት የአንቺ ስኬት ነው። ይሄ ስኬት የኔና የአንቺ ስኬት ነው። አንቺ ባትኖሪ ስኬት ይሄ እዚህ ላይ አልደርስም ነበር። አንተ ባትኖር እዚህ ስኬት ላይ አንደርስም ነበረ። ይሄ ስኬት የሁለታችን ነው። እስቲ ስንቶቻችንን ብለን የምናውቀው በስኬቶቻችን ስንቶቻችን አጠገባችን ያሉትን ሚስቶቻችን ሊሆኑ ይችላሉ፣ የፍቅር አጋራቻችን ሊሆኑ ስንቶቻችን አመስግነን እናውቃለን? ግን እንደ ቀላል የሚታይ ግን ትልቅ ዋጋ ያለው ነገር ነው። ብሩኬ እንግዲህ በዚህ ዙሪያ ላይ ዛሬ ሃይሚን ሊያመሰግናት መጥቷል። ለምን እንደሚያመሰግናትም በደንብ የምናየው ጉዳይ ይሆናል። ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉበት እናንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። በጣም አስገራሚ የሆነ ነገር ነው። እንግዲህ ዛሬ ብዙ ጊዜ እንግዲህ በእነሱ ቤት የሚታወቅ ነገር ነው። ፍቅርን ለሰዎች ያስተምራሉ። በህይወት ውስጥ ደግሞ የሚያጋጥሙ ነገሮችን በቪዲዮቻቸው ያስተምራሉ ማለት ነው። አለመግባባቱ ሊሆኑ ይችላሉ። አለመግባባቶች የሚመጡበትን መንገድም እያስተማሩን ቆይተዋል። ግጭቶች ከቤተሰብ እስከ ጓደኛ ድረስ እንዴት በፍቅር ውስጥ ግጭት ሊፈጠር ይችላል የሚለውን ነገር ሲያስተምሩን ቆይተዋል አይደለ? ችግሮችንስ እንዴት ነው የሚፈቱበትንም መንገድ ሲያስተምሩን ቆይተዋል። አንዳንድ ጊዜ በሰዎች አንዳንድ ጊዜ ደግሞ ብቻቸውን ጊዜ በመውሰድ ችግሮች እንዴት ሊፈቱ እንደሚችሉ ሲያስተምሩን ቆይተዋል። እኛም እነሱ መፍታት ያቃታቸውን እንደተቸገሩ የተሰሙንን ችግሮችን በዚህ መንገድ ብትሄዱ፣ በዚህ እንደዚህ ብታደርጉ፣ እንደዚህ ብታደርጉ እኮ እንደዚህ ችግሩን ትፈታላችሁ ምናምን ብለን ከውጭ ቆመን ሐሳብ ስንሰጥባቸው ነበሩ። እነሱም እያዩ ደግሞ ምላሽ እየሰጡ እንደነበረ ደግሞ በቪዲዮዎቻችን ብዙ ጊዜ አይተናል። ዛሬ ብሩኬና ሃይሚ ትልቅ ደረጃ ደርሰዋል። ከዛሬ 2 ዓመት በፊት ግን በጣም የዛሬ ቦታ ላይ እንዳልነበሩ ግልጽ ነው። ዩቲዩብ የጀመሩበት የተገናኙበት ጊዜ ነበረ። ከዛ ተነስተው ግን ዛሬ ብሩኬ 350,000 ፎሎወር ተከታይ አፍርቷል። ሃይሚ 300,000 አፍርታለች። ይሄ ትልቅ ስኬት ነው። ባይዞ ይሄ ትልቅ ስኬት ነው።
ምክንያቱም ዩቱብ በባህሪ በጣም ከባድ ነው። ብዙዎች ሰብስክራይብ አያደርጉም፣ ቪዲዮን አይተው ሰብስክራይብ አያደርጉም። ይሄ በጣም ቻሌንጅ አለው ማለት ነው። ስለዚህ እንዲህ በቀላሉ የሚመጣ ነገር አይደለም ማለት ነው። 300 ምናምን አይደለም፣ በጣም ከባድ ነው ዩቱብ ማለት ነው። እና ግን እነሱ የሰው ፍቅርን አግኝተው በተለይ የሚሰሯቸው ስራዎች አስተማሪ ስለሆኑና የሰው ልብ ውስጥ ስለገባ ስራቸው በጣም የብዙዎችን ልብ ስለሚኮረኩር ብዙዎች ወደዋቸው ቤተሰብ ሆነዋል ማለት ነው። ያ አይደለም ዋናው ነገር። እዚህ ለደረሱበት ነገር ግን አንዱ ለአንዱ የሚሰጠው ምስጋናና የሚሰጠው ቦታ ነው ትልቁ ነገር ማለት ነው። ለዛሬ ይህን ቪዲዮ እንድሰራ ያደረገኝ ባለፈው ሃይሚ ታስታውሳላችሁ፣ የብሩኬን 350 ሺህ ስታከብር ይሄ ስኬት የብሩኬ ብቻ አይደለም የእሷም ስኬት እንደሆነ ታውቃላችሁ አይደለ? እንሷም ስትል ነበረ፣ እሱም ሲል ነበረ። ከዚህ ፊት ብዙ ችግሮች የተፈጥረው ችግሮቻችን ለመፍታት አንዲት ክፍል ውስጥ ብቻቸውን እገታ በሚመስል ሃይሚና ብሩኬ ጥሩ ጊዜ ያሳልፈዋል። እንደዚች ያለች አንድ ክፍል ደግሞ ፍቅርን እንዴት እንደምታጣፍጥ ብዙዎቻችሁ ኮሜንት ላይ ጽፉ ነበር። ሃይሚ 300 ሺህ ስትገባ እዚች ቤት ውስጥ ድምቅ አድርጌ አከብርላታለሁ ብሎ ነበረ። ብሩኬ ቃሉን ጠብቋል። ግን ከዛም በላይ ዛሬ የተናገራቸው ነገሮች እዚህ ለመድረሴ እዚህ ዛሬ የደረስኩበት ቦታ ለመድረሴ ሃይሚ ለኔ ትልቅ ቦታ አላት። እሷ ባትኖር እኔ እዚህ ልደርስ አልችልም ነበረ። ስኬቴ የኔ ስኬት የሷ ስኬት የሷ ስኬት የኔ ስኬት ነው። ብዙ መጋጨቶች፣ ብዙ አለመግባባቶች፣ ብዙ የሚያስጠሉ ህይወቶችን ውጣ ውረዶችን ብናልፍም ዛሬ ግን ያለንበት ቦታ በጣም ደስ የሚል ነው የብሩኬ ሐሳብ ማለት ነው። ስለዚህ እስቲ ዛሬ እንጀምር። አጠገባችን ያሉትን ሰዎች ለስኬታችን ከጎናችን የሆኑ ሰዎችን እናመስግናቸው። በነገራችን ላይ ባመሰገን ቁጥር ደስታችን ይጨምራል፣ የቤታችን ሰላም ይጨምራል አይደለም? እኔ ሚስቴን ባመሰግናት ከኔ ጋር በምታሳየው ነገር በምታደርገው ነገር ህይወትን ብቻን ማንም ብቻውን እንግዲህ ማለት በትዳር ውስጥ ሆኖ ብቻውን ትዳር የሚገፋ ሰው አለ ብዬ አላስብም። የሁለቱ ኃላፊነት ነው ቤቱን አቁሙ የሚያስኬድ ቤቱ እንዲቀጥል የሚያደርገው። ብዙዎች ግን በእያንዳንዱ ነገር እኔ የሚል ባህሪ አለ። ለቤቱ ለምሳሌ ምናልባት ወንዶች አካባቢ ላይ ይሄ ነገር የሚበዛ ይመስለኛል። ትልቁን የቤቱን ድርሻ የሚወስደው ባል ነው ብሎ የሚያስቡ ወንዶች አሉ። ይሄ ትክክል አይደለም። ምናልባት እሷ ስራ ባሰራ እንኳን አንተ ሰርተ ብታመጣ እሷ ቤቱ ማኔጅ ካላደረገች ያንተ ሰርተ ማምጣት ትርጉም የለውም። ትርጉም እንዲኖረው ቤቱ እንዲቆም አንተ ሰርተ ባመጣው ነገር እሷ ለእያንዳንዱ ፕላን አድርጋ ገንዘቡ እንዳይባክን አድርጋ ቤትህን ጠብቃ የምታቆይልህ ቤትህ እንዲቀጥል የምታደርግልህ ሴት ናት። ሴት በተፈጥሯ ብልሃተኛ ናት ይባላል አይደለ? አዎ። ስለዚህ ያንተ ከውጭ ማምጣት ከንቱ ነው ማለት ነው ብቻውን እሷ ካሌለች። ስለዚህ እሷ አንተን ሰፖርት እያደረገች መሆኑ ብቻህን እንዳልሆንክ ማወቅ መቻል አለብህ። አንተ ውጪ ሰርተ መኪና ልትገዛ ትችላለህ፣ ቤት ልትገዛ ትችላለህ ምናምን፣ ብቻህን አይደለህም ባይዞይ ማለት ነው። እሷ አለችበት ማለት ነው። እሷ ከኋላ እያንዳንዱን ነገር በማገዝ ነገሮቹን ፋሲሊቴት በማድረግ ካጠገብህ ባትኖር እዚህ ስኬት ላይ ላደርስ ትችላለህ። ምንም ግልጽ ነው። ገንዘብ የትም ባክኖ ሊቀር ይችላል። ገብቶሃል አይደለ? ስለዚህ ይሄንን በማወቅ ብዙዎቻችን የምንረሳው ግን ደግሞ ብዙም ቦታ የማንሰጠው መመሰጋገን፣ አንዳችን ለአንዳችን ክሬዲት መሰጣታችን በጣም አስፈላጊ ነው። በቃ በጣም አስፈላጊ ነው። ይሄ ዛሬ ከነብሩኬ ህይወት የተማርነው ነገር ነው። ግን ደግሞ የሚያደርጉ ብዙዎች አሉ። የሚያደርጉ ግን ደግሞ ባለማወቅ ሊሆን ይችላል። አንዳንዶች ደግሞ የራሳቸው ኢጎ ያለባቸው ሰዎች አሉ። በተፈጥሮ ሰዎች እንዳገዟቸው የማይሰማቸው ሰዎች አሉ። የሆነ ነገር አድርገው
በጋራ አድርገው እንኳን እኔን ያደረግኩት የሚሉ ሰዎች አሉ። በጣም ደስ የማይሉ ይሄ በጣም የትም የሚያደርስ አይደለም። ባይዘው ማለት የሚያፈርስ እንጂ ማለት ነው። ምክንያቱም አጠገባችሁ ያለውን ሰው የማታመሰግኑ ከሆነ ከንቱ ነው፣ ልፋታችሁ ዋጋ የለው። ስለዚህ ቡርኬ ዛሬ እዚህ ለደረስኩበት ሃይሚ ትልቁን ድርሻ አላት። ከትላንት ዛሬ የተሻለ ቦታ ነው ያለነው። ለዚህ ለተሻለ ቦታ ደግሞ የእሷ ዋጋ ትልቅ ነው። ስለዚህ ምስጋና ይገባታል ብሎ የምስጋና ፕሮግራም አዘጋጅቶላታል። የተወዳችሁና የተከበራችሁ ቤተሰቦቻችን እስቲ ደግሞ ቪዲዮን እያየን አጠር ያለ ቪዲዮ ነው። ቪዲዮን እያየን ደግሞ ሀሳብ እንስጥበት። ወደ ቪዲዮ እንሂድ። የኔ ስኬት የሷ ትልቅ እጅ አለበት፣ የሷም ስኬት የኔ ትልቅ እጅ አለበት። ሳንከፋፈል ሳንለያይ በመተጋገዝ እዚህ ደርሰናል እና እግዚአብሔር ይመስገን። እዚህ ጋር ያሉት ፎቶዎች በሙሉ ለእኔ ትርጉም ያላቸው ፎቶዎች ናቸው። በቅድሚያ ብዙ ጊዜ እናገረዋለሁ የኔና ሃይሚ ላይክ አብረን በቃ ወደ ቪዲዮ መምጣት ከኔና እሷ ከጀመርን በኋላ ሁለተኛ ቪዲዮአችን ነው። ተመልከቱ። መነሻቸውን እየተመለከታችሁ ነው። መነሻቸውን እንኳን በእያንዳንዱ በማስታወሻ ይዘው ማስቀመጣቸው ነገሮችን እንዲያስታውሱ ይረዳቸዋል ማለት ነው። አያቸዋል ሲነሱ ምን አይነት ፎቶ እንደነበራቸው ዛሬ ላይ ደግሞ ተመልከቱ። እነሱም ማለት ነው እንዲሁ ፊዚካሊ ራሱ ስናያቸው በጣም የተለያዩ ናቸው አይደለ? መነሻውን መርሳት የሌለ ሰው መነሻውን መርሳት የለበትም። በቃ ቪዲዮ 1 ሚሊዮን ታይቷል አይደል? ካሜራ በጣም የምወደው ቀን ነው። በቃ እኔና እሷ ገና በነበርን ሰዓት አብረን ተያይዘን ከተፈተፍ እያልን በነበሩ ሰዓት ላይ የነበሩ ነበሩ። ላይክ የኛን ትዕግስት የተፈታተኑ ጊዜያቶች ነበሩ። እኔ እንጃ አሁን የደረስንበትን ደረስን እንጂ ብዙ ዋጋ ያስከፈሉ ነገሮች ነው። በህይወት ውስጥ እንግዲህ እንደዚህ ያሉ ነገሮች ያጋጥማሉ። ለዚህ ነው የአንዱ ስኬቱ የብቻው አይደለም። ችግሮችም ሲመጡ በዛው ልክ ማለት ነው። ችግሮቹም የጋራ ነው የሚሆነው አይደለ? ችግሮችን ለመወጣት መተጋገዝ፣ ቡርኬ ለሃይሚ፣ ሃይሚ ለቡርኬ፣ ሌሎቻችንም እኔ በችግሮቼ ሚስቴ ከጎኔ ነች። በጣም የምትደነቅ ሚስት ነው ያለኝ። ባይዞ ማን ነው በዚህ አጋጣሚ የምነግራችሁ ጀግና የሆነች ሚስት ነው ያለችኝና በጣም ወድሻለሁ። በጣም ጎበዝ። አንድ ቀን ቁጭ ብለን ስለሷ እነግራችኋለሁ። እውነቴን ነው የምነግራችሁ። ማለት ከመጋባታችን በፊት ራሱ ለኔ ምን አይነት የፍቅር ጓደኛ እንደነበረች በደንብ ነው የምነግራችሁ። በጣም ጀግና የሆነች ሚስት ነው ያለችኝና በጣም ነው የማመሰግነው በዚህ አጋጣሚ እና ይህን ሁሉ ስኬት እዚህ ስኬት ላይ ለመድረስ እንዲሁ አልጋ ባልጋ የሚሆን ነገር አይደለም። ህይወት በራሱ በፈተና በሾክ የተሞላ ነው። ስለዚህ ያንን ሁሉ አልፋችሁ ለመምጣት ደግሞ የሚደግፋችሁ አጠገባችሁ ሰው ካሌለ በጣም ይከብዳል አይደለ? ብዙዎች እኮ ተስፋ እየቆረጡ ራሳቸውን እስከ ማጥፋት ድረስ የደረሱት እኮ አይዞሽ የሚል በመጥፋቱ ነው። ስለዚህ ልባችን የምናሳርፍበት ሰው ያስፈልገናል። ከፈጣሪ ቀጥሎ ልባችን የምናሳርፍበትና ሐሳባችን የምናካፍለው ሰው ያስፈልገናል አይደለ? እንደዚህ ያሉ ሰዎች ደግሞ የምንተማመንባቸው የልቤ ሰው የምንላቸው ሰዎች ሲኖሩ ደግሞ እውነት ለመናገር በጣም ደስተኛ ሆነን ቻሌንጆችን እንኳን ለመወጣት ያናል ሊከብደን አይችልም ማለት ነው። አሁን ደግሞ እግዚአብሔር ብሎ ተጋግዘን ተደጋግፈን በብዙ ችግሮች አልፈን እዚህ ደርሰናል። ይሄንን የምለው የሃይሚ ስኬት የኔ ስኬት ስለሆነ ይሄ ነው በቃ። የአንዱ ስኬት አንዱ ስኬታችንን የብቻችን ማድረግ የለብንም። ስኬታችን የጋራ መሆኑን በደንብ መግለጽ አለብን ማለት ነው። ባይዘው ቀላል ይመስላል ግን ደግሞ በጣም ቫልዩ ያለው በህይወታችን ውስጥ ወሳኝ የሆነ ነገር ነው። የሃይሚ ትልቅ ደረጃ መድረስ የኔም ትልቅ ደረጃ መድረስ ስለሆነ የእሷ ደስታ የኔም ደስታ ስለሆነ እሷ ሁል ጊዜ ኮራ ብላ በኮንፊደንስ በቃ ትልቅ ቦታ ላይ ባያት የኔም ስኬት ስለሆነ በቃ ይሄንን ነው ማሰብ ማለት ነው። ስኬታችሁን የእናንተ የባልደረባችሁ በቃ ማለት የትዳር ባልደረባችሁ አጋራችሁ ሊሆን ይችላል፣ የፍቅር አጋራችሁ ልትሆን ትችላለች። የነሱ በነገራችን ላይ ከምንም በላይ የሚያስደስተው የኔ የምትሉት ሰው የተሻለ ቦታ ሲደርስን የሚያክል ነገር። በተለይ ደግሞ እናንተ አግዛችሁ ያላችሁን አቅም ሁሉ ተጠቅማችሁ ለዛ ሰው የሆነ ነገር አግዛችሁ በእናንተ ምክንያት እዛ ስኬት ላይ ሲደርስ ያ ስኬት ላይ የደረሰው ሰው ደግሞ ብቻዬን አይደለሁም፣ ለዚህ ስኬት እዚህ ለመድረሴ እሷ ነች እሱ ነው ስንባል የሚሰማንን ስሜት አስቡት፣ የሚሰማንን ደስታ አስቡት። በሁለታችን መካከል ያለው
የበለጠ የመቀራረብና አታችመንታችን ምን ያህል ሊጠብቅ እንደሚችል አስቡት። ወሳኝ ነው ማለት ነው፣ እንዳትረሱት። ጀግና ሴት ናት እና 300,000 ሰብስክራይብ ገብታለች ይቺ ልጅ እና እንደ ቀልድ የመጣ አይደለም። በጣም ለፍተንበታል። ፈጣሪ የሱ ፍቅር ሰጥቶን ከኛ ጋር በጣም ብዙ የጨረቃ ፋሚሊ የሚባሉ ፋሚሊዎችን ፈጣሪ ሰጥቶናል። ከዜሮ ተነስተን እዚህ አብረን ደርሰናል። እግዚአብሔር ይመስገን። አዎ ብዙ በጣም ወርቅ የሆኑ እንደናንተ የሚመስሉ ቤተሰቦች በነገራችን ላይ በነብሩኬ እኔ በነገራችን ላይ ቪዲዮ የጀመርኩት የመጀመሪያ በነብሩኬ ነው፣ በሃይሚና በብሩኬ ነው ቪዲዮ የጀመርኩት። በጣም በሚገርማችሁ ሁኔታ ማለት ነው። የሆነ ዩቱብ ላይ መዳኔ የሚባል የዩቱብ ቻናል ላይ ኢንተርቪው ቀርበው ነበር እና በጣም የፍቅር አገላለጻቸው ያኔ እንግዲህ ገና ዩቱብ ጥሩ የተንቀሳቀሱ ባሉበት ሰዓት ነውና 1 ዓመትም አልሞላቸውም እና ኢንተርቪው ቀርበው ነበርና እዛ ኢንተርቪው ላይ ሃይሚ እየተጠየቀች ለቡርኬ ያላትን ስሜት እየገለጸች በነበረችበት ሰዓት እሱ ሰርፕራይዝ ያደረጋት ማለት ነው ገብቶ። በዛ ቪዲዮ የጀመርኩት ዩቱብ የጀመርኩት ለምን በጣም ፍቅራቸው የሚስብና የሚጋባ ስለሆነ ማለት ነው። በቃ የነሱ ፍቅር እኔ ተጋባብኝ። አንዳንዴ ጥሩ ነገሮች መጥፎ ነገሮችም ይጋባሉ ባይዘይ እኛ ስንፈቅድ ማለት ነው። እኛ ለጥሩ ነገር ራሳችን ካዘጋጀን ጥሩ ነገሮች ሁሌም ይጋባሉ። ስለዚህ ጥሩ ነገሮች ወደኛ እንዲጋቡ ሁላችንም ለጥሩ ነገሮች ልባችንን መክፈት አለብን ማለት ነው። እኔም በዙሪያ በጣም ብዙ ያገዙኝ ሰዎች አሉ። እነዛንም እንቁ ጓደኞቼን ሁላችሁም ስም መጥራት ስለማልፈልግ ነው። በጣም ብዙ ስለሆናችሁ እና በሀሳብም በስራም በብዙ ነገር ከጎን የነበራችሁ በጣም ብዙ ሰዎች አላችሁ እና አመሰግናለሁኝ። አዎ በጣም ጀግና ናችሁ። ብዙ ሰዎች ያው በእርግጠኝነት በእናንተ ዙሪያ ይኖራሉ፣ በማናችንም ዙሪያ ይኖራሉ እና በጣም ሊመሰገኑ ይገባል። በነገራችን ላይ እኔ አንድ ቀን ባገኛቸውና ባመሰግናቸው በጣም ደስ ይለኛል። እነ ብሩኬ ማን ማመስገን እፈልጋለሁ። እውነቴን ነው የምነግራችሁ። ምክንያቱም ለእኔ መነሻዬ ናቸው። ሀሳብ በእነሱ ላይ ነው ሀሳብ መስጠት የጀመርኩትና ዩቱብ የመጀመሪያ የጀመርኩት በእነሱ ነው ብያቸዋለሁ። ከቻላችሁ ሜንሽን አድርጉላቸው። አግኝቻቸው ማመስገን እፈልጋለሁ። የምሬን ነው የምላችሁ። በቃ ማመስገን እፈልጋለሁ እና በጣም ላመሰግናቸው እፈልጋለሁ። እንኳን ደስ ያላችሁም ለማለት እፈልጋለሁ። የነሱ ደስታ የኛም ደስታ ነው። እውነቴን ነው የምነግራችሁ። ብዙ በእነሱ ዙሪያ ብዙ የሰራናቸው ነገሮች አሉ። ስለምንወዳቸው ነው በእነሱ ዙሪያ የሰራ ነውና ባገኛቸውና ባመሰግናቸው እውነት ደስ ይለኛል። እውነቴን ነው። ዋናው ፍቅር እቺ ቤት የኔን ሰላም የመለሰች ቤት ናት እና ለዛም ይሄንን የመረጥኩት እና የኔና የሷንም 300,000 የኔ 300 የሷ 300 የኔ 350,000 ተለያይቶ እንዲከበር አልፈለኩኝም ነበረ እና ሃይሚ ግን አይሆንም ከእናት ጋር ከቤተሰብ ጋር ከሁሉም ሰው ጋር ሆነ እንድታሳልፍ ፈልጋለሁ አይነት ነገር አድርጋ ቀብዛው አይተን ዛሬ። አዎ ባለፈው እንግዲህ እንዲህ ነው ቀድማ አሰበች። የተሻለው ደግሞ ብሩኬ ለእናቱ ያለውን ነገር ታውቃላችሁ። ስለዚህ ከምንም በላይ እሷ ደግሞ ይህን ስለምታውቅ እናቱ ጋር እንዲከበር ያደረገች ድንቅ ነው። ይሄ ደግሞ እኔም የእሷን እንግዲህ መቀወጥ ሳይሆን እሷንም ለማመስገን ምክንያቱም በዚህ ሁሉ ችግሮች ጊዜ ያኔ ምንም ባልነበረኝ ሰዓት ራሱ ከዜሮ አብራኝ ያለች ልጅ ናት እና የኔና ሃይሚ ግንኙነት ደስ የሚለኝ ለመሰላችሁ ከታች ጀምሮ አብራኝ የነበረች ልጅ ናት። እኔና እሷ ምንም ሳይኖረን እንተዋወቃለን። አሁን ደግሞ እግዚአብሔር ይመስገን ከኛም አልፎ ለሌላውም ለመትረፍ እየሞከረን ያለበት ሰዓት ነውና እውነት ነው። ብዙዎቹን ሲረዱ እናያለን። ብዙዎቹን ሲያግዙ እናያለን። ለብዙዎች የስራ እድል ሲፈጥሩ እናያለን። ይሄ ነው አንዳንድ ጊዜ ለራሳችን ሲሳካ ሌላውን መርሳት አስፈላጊ እንዳልሆነም የሚያስተምሩ ልጆች ናቸው አይደለ? የራሳቸው ጥሩ ስኬት ላይ ናቸው፣ ሌሎች ደግሞ እድልን እያመቻቹ ነው ማለት ነው። እኔ ከበላው ሌላው ምን አገባኝ አይነት ነገር ውስጥ እንኳን የሚገቡ አይደሉም ማለት ነው። አያችሁ አይደለ? መርሳት ግን እነሱ ያን እዛ ውስጥ አይደሉም። ለሌሎች እድል በመፍጠር ጥሩ ስራ እየሰሩ ነው ያሉትና ሌላው ደግሞ ሁለቱም ዜሮ ላይ በሆኑ ሰዓት ነው ያለምንም በዜሮ ነው የተገናኙትና ይሄ ደግሞ በጣም የሚበረታታ ነገር ነው ማለት ነው። ስኬት ላይ ሆናችሁ ከሚመጣ ሰው በላይ ከስር ከታች ሆናችሁ ምንም ሳይኖራችሁ ተዋውቃችሁ አንድ ላይ ያደጋችሁት ሰው የተለያየ ፊሊንግ አለው። በጣም የተለያየ ማርያም። ምክንያቱም ምንንም አይደለም አይታ እኔን የቀረበች እኔነቴን ብላ ነበር የቀረበች። እንደዚህ ያሉ ሰዎች እንግዲህ ብዙ ለመጓዝም አሪፍ ነው ብዬ ነው ማስበው። ምክንያቱም ህይወትን አብሮ ቻሌንጅን አብሮ ማየት እንደውም ብዙ ጊዜ ይመከራል አይደለ?
ስኬት ላይ የደረሰ ሰው ጋር መሄድ ማለት ምን አለ መሰላችሁ፣ አንዱ ስኬታማ ከሆነ አንደኛው ስኬቴን አይቶ ነው የመጣው ወይም ደግሞ ስኬቴን አይታን የመጣችው ምናምን አባባልም አለና እነሱ ግን ፍቅርን ብቻ አስበው በፍቅር ብቻ ነው የተገናኙትና ያ ድንቅ ነገር ነው። አብሮ ማደግ ደግሞ ከምንም በላይ የሚበረታታ ነገር ነው አይደለ? አሁን ግን እግዚአብሔር ይመስገን ሁለታችንም አንድ አይነት መንገድ ላይ ነን፣ እኩል እየተራመድን ነው። ብዙ ማስተማር እንደምንችል አውቃለሁ እና ከሞላ ጎደል ደግሞ ወደ ቤተሰቦቻችን መተን ብዙ ጥሩ ነገሮችን አንቺም እኔም ፕራንክ በማድረግ እኔም አንቺ ፕራንክ በማድረግ ማይሆን ሪስክ እየተወሳሰድን የእኛን ላይፍ ሪስክ እያደረግን ከአንድ ሳምንት ከአንድ ወር በላይ ፕራንክ እየተደራረግን እስከዛ ድረስ አስችሎን ብቻ ብዙ ሰው ለማስተማር ሞክረናል። ታውቃለህ፣ እውነት ነው። ብዙዎቻችን ተምረናል። ብዙዎቻችን ከነሱ ህይወት ተምረናል። ምንም ጥያቄ የለውም። ከዚህ በፊት ብዙ ነገር ተፈጥሯል። እኔ ተበስ አንተ ተበስ ተባብረን እዚህ ደርሰናልና ብቻ ወድሻለሁ፣ በጣም ወድሻለሁ። እንግዲህ በጣም ቀላሉ የሆነው ግን ደግሞ በጣም አስፈላጊ የሆነው ምንድን ነው? ሁልጊዜ ፍቅር መገላለጽ አስፈላጊ ነው። በቃ ሲናገሩ በጣም ሲምፕል ሊሆን ይችላልና ግን ደግሞ እያንዳንዳችን ውስጥ የሚፈጥረው ነገር ደግሞ በጣም ትልቅ ነገር ነውና የበለጠ መቀራረብን የበለጠ መዋደድን የበለጠ እንድንጠነክር የጋራ ፍቅራችን እንዲጠነክር የሚያደርግ ነገሮች ናቸው። ሀይሚ መታለች እንግዲህ መታለች እንግዲህ ሰርፕራይዙ የሚገርም ነው ማለት ነው። ዋው ቤቷ እንግዲህ ሸብረቅ ብላለች። እንከጂ በጅሽ ምን ይቁን ግራ ገብቷታል። እኔ በጣም ነው የምወድሽ። እሺ እኔ እወዳለሁ። በቃ ይሄ በጣም ትልቅ ነገር ነው። ጥሩ ቦታ እንድትደርሽ ይፈልጋለሁ። እሺ 300 ሺህ ማለት በጣም ትልቅ ነገር ነው። አመለጠኝ፣ እመቤቴን አመለጠኝ። በቃ ሳያስብ ነው እንግዲህ ያመለጠው። እውነት ለመናገር ሳያስብ ነው 300 ሺህ ያለው። ግልጥ አድርጎ ለማሳየት ነበር የፈለገው። ያው እንግዲህ ልባችሁ ውስጥ ያለው ነገር ነው አይደለ የሚወጣው። ሲያምር ከማሚ 300 ሺህ የምትገባ ከሆነ እዚህ ቤት ላይ ፏድም ቃርቄ ያከብርላታለሁ ብዬ ነበር እና እንኳን ነሳሽ ይቆይ። ቃሉን አከበረ። በቃሉ መሰረት በጣም ነው የማመሰግነው። አሁን ምንም እኮ አያስለቅስም። እኔ ቆንጆ ኧረ ደስ ብሎኝ ነው እኮ። ደስ ይበልሽ። ደስታ እንግዲህ ያስለቅሳል፣ ስሜታዊ ያደርጋል። ሁልጊዜ ለሀዘን አይደለም የሚለቀስ አይደለ? በደስታም ይለቀሳልና እንኳን ደስ ያለሽ። ማይክል ኮርስ ይባላል። ሰዓት አስረሻ ያለ ወትሮ ዛሬ ደግሞ ምንድነው? ይሄንን አይቶልሽ ነው። ይሄንን እንኳን ደስ ያለሽ። ሌላ ምንም አንልም። ደስታሽ ደስታችን ነው። ኪችን እንዳይመስለው ገብተሽ ቤት ብቻሽን እንድትፈልጊ ምንድነው? ዋው ኬኩን ተቆርሷል። ቀጣይ ደግሞ አሁን ወደ 400 ሺህ ነው ጉርድስ። እስከዛው እኛን ሰላም አድርጉ። እውነት ነው ይደረሳል። ምንም ጥያቄ የለውም። ነገ ነው እሱም ማለት ነው። ፍቅር አድርጎ ያቆየን። አመሰግናለሁ በጣም ምክንያቱም አልጠበቅኩም፣ አላሰብኩትም ጭራሽ። ያው እኔ ለአንተ እንደምጨነቀው ሁሉ አንተም ለእኔ እንደምትጨነቅ እያሳየኸኝ ነውና በጣም አመሰግናለሁ። እወድሃለሁ። ምክንያቱም አንዳቸው ለአንዳቸው አከብርሃለሁ። የኔ ብቻ ስኬት አይደለም፣ አንተ ነህ ከመጀመሪያው ጀምሮ ከስር ከመሰረቱ ጀምሮ አብረኸኝ በጣም ብዙ ዋጋ ከፍለሃል። ብዙ እኔ እንደውም በጣም ብዙ ጊዜ እንትን በቃ ችግሮች ሲፈጠሩ ምናምን ዩቲዩብ አለመስራት የሆነ ነገር መሸሽ ምናምን ነበር የሚታየኝ እና አንዳንዴ ተስፋ መቁረጥ በህይወት ውስጥ ይኖራል። አንዳችን ስንደክም አንዳችን ደግሞ አንዳችን የማናበረታ ከሆነ ይሄ ነው አስቡት። አንተ ግን እንደዛ አይደለህም። በጣም ጠንካራ ሰው ነህ። እኔን ተቋቁመህ ራሱ እዚህ እንድደርስ አድርገኸኛል። አመሰግናለሁ። በጣም ድንቅ ናችሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል።